ጤና ይስጥልን። እንደምን ሰነበታችሁ? እንደተለመደ እሁድን በሳከኛ ጋራ ቡናችሁን አፍልታችሁ ቄጤማችሁን ጎዝጉዛችሁ እጣናችሁን ቦለለለለለለ ያደረጋችሁ ነው አብረን ከኛ ጋራ አብረን እንሳቅ። ኤቦይ ላላላላላ ኤቦይ ላላላላላ አርጋው በዳሶ እኮ ናቸው። አርጋው በዳሶ ናቸው። ዛሬ አርጋው በዳሶን እንግዲህ ያሰብንበት ምክንያት ወደ በኋላ እንመለስበታለን። እንግጭስ አንቺ በሰማንያ ቀስ ብለሽ እንጂ አንቺ በሰማንያ ቀስ ብለሽ እንጂ እኔ ጥበብ ልስራ ልሻልም ለጂጂ ወይኔ ታሬዋ ግጭ ጂጂ ስትል አስታወስከኝ። ስለ ጂጂ መረጃዎች አሉ። ወደ በኋላ እንመለሳለን። ጂጂ አይ ነው እጋራሻለሁ ብጋራሽ ቆንጆ ነው። በድጋሚ ሰላም ጤና ይስጥልኝ። የምንገኘው ዶርዜ ቲዩብ ላይ ነው። እሁድን በሳቅ በቆንጆ ሁኔታ ጠብቀናችሁ ሰዓቱን ይዘምተናል። እንደምትመለከቱን በቁምጣ ነው። እሁድን በጣም ከፍተኛ ሙቀት አለ። ከባድ ነው። ለማሳቅ ደግሞ ፈታ ያለ ወሬ ለማውራት ቀለል ያለ መንፈስ ያስፈልጋል። ስለዚህ በቁምጣ ገብተናል። ከፍተኛ ነው። ዘኬዎስ የሚባለው ሰውዬ ነው አሁንም ፀሐይ እየሰቀለው ብለናል። እስኪ ያወርዳት ድረስ በቁምጣ መሄዳችን እንቀጥላለን ለማለት ነው። ምን ይመስላል ሳምንቱ? ሳምንቱ አሪፍ ነበረ። ስለ ዓለም ዋንጫ ታሬዋ እንዴት አየው? ዓለም ዋንጫ እንዴት ነው እያየው ያለው? እኔ እንደ ድሮ ሞቅ አላለልኝም፣ አልደመቀልኝም። እንዴት እንደሆነ ምኑ ላይ ነው ደግሞ ሞቅ ያላለልሽ? ምክንያቱም አሉ የተባሉ ቡድኖች ሜዳ ላይ እንግዲህ እየተሽመደመዱ ነው ያሉት፣ እየወደቁ ነው ያሉት። የተጠበቁት ቡድኖች እየወደቁ ነው ያሉት እና እንዴት እንደሆነ እኔ ሞራልም አልሰጠኝም። በእርግጥ እኔ የኳስ ደጋፊ አይደለሁኝም፣ ግን ሰው ሲደግፍ የሆነ ነገር ሲሉ ምናምን ሞቅ ሲል እሰማለሁ። አሁን ግን ምንም የተሰማኝ ነገር የለም። ጨዋታው ራሱ ተጀምሯል እንደ እያልኩላ ነው እና እውነት ነው። አይ ሆፕ የስራ ቦታ ተጽዕኖ ነው። በጣም ኳስ አፍቃሪ ልጆች አሉ ስራ ቦታ እና ያ የዘንድሮ እንግዲህ የአሜሪካን የስራ ስታይል ኳስ እየተመለከቱ ስራ ነው፣ እረፍት የለም። ግን እውነትሽን እኮ ነው ዳይ ድሮ የነበሩ ለምሳሌ እነ ጀርመን አሁን ዘንድሮም ጀርመን ጥሩ ነው፣ እነ ፈረንሳይም ጥሩ ናቸው። ግን ምን አለ መሰለሽ እኔ እንግዲህ ምናልባት ልታረሙኝ ትችላላችሁ ስለ ኳስ የምታውቁ ሰዎች፣ እንደ ቲም የአንድ ቲም ክብደት እንደ ቲም ነበር የሚታየው። በቃ ሙሉ 11 ተጫዋች 10 ተጫዋች አንድ በረኛ ጥንቅቅ ያለ ከበረኛ ጀምሮ እስከ ተጫዋች ድረስ በጣም የሚገርሙ የየግል ብቃት ያላቸው ናቸው እና አሁን ቡድን ውስጥ የምንመለከተው 2-3 ቆንጆ ተጫዋቾች እያየን ነው የምንመለከተው። ከዛ ውጪ ግን የተጠበቁ ቡድን እንዳልሽው በተለይ አፍሪካ በእውነት አፍሪካ ኩርኩም አፍሪካ ብለው ጋብዥ ያለን እና አፍሪካ የነ ካኑ ያሉት መንፈሳቸው ይደርብን። የሞቱት ተጫዋቾች ግን የነዛ ያኔዎቹ እግራቸው በእኛ ላይ ይደር እስኪባል ድረስ እግራቸው በእውነት በእኛ ላይ ይደርና አፍሪካ ቲም እንደ አፍሪካ ድሮ ከባድ ነበሩ። ጋና ሲባል፣ ሳውዝ አፍሪካ ሲባል፣ ሴኔጋል ሲባል፣ ካሜሮን ሲባል ካሜሮን ባለባበሳቸው ከምታውቂያቸው አንዱ ምንድነው ለየት ያለ ዩኒክ አይነት ማሊያ ይለብሳሉ። የባስኬትቦል ጉርድ ምናምን አድርገው ሁሉ ገብተው በስነ ልቦና ያስፈራሩሻል። ረጅም ናቸው፣ ሰውነት አላቸው። ፊያቶ ነው፣ ጥበብ ነው። ዘንድሮ ግን የአፍሪካ ቲምን በተመለከተ ያው የድሮ የአፍሪካ ሞራል የለም መሰለኝ። ተገዛን እንደ ምናልባት እኔ ራሱ በቃ እኔ ደጋፊ አይደለሁኝም፣ ግን በቃ ኳስ ሲባል የዓለም ዋንጫ ሲባል በቃ በጣም ብዙ ሞራል ነው ያለው በዛ። አሁን ግን በቃ እኛ ጋር ራሱ ቢሮ የሚያዩ ልጆች አሉ፣ ስልካቸውን በቃ ስራ እንትን እያሉ ቢሮ ስልካቸውን የሚያዩ ልጆች አሉ። በቃ ሲያለቃቅሱ ምናምን ነው የምሰማው። እና ማን ነው የአርሴናል ተጫዋች አንድ እንትን ላይ ሴኔጋል ላይ ማኔ እሱ ራሱ በቃ እንደ እያሉ ማኔ በጣም ምን ዋጋ አለው? አሁን ማኔ በደንብ የሚያሯርጦ የሚያጫውተው ከሌለ የሱንም ድካም ሊቀንስለት የሚችል እንደሱ እኩል ፊያቶ ያለው ተጫዋች ከሌለ ዋጋ የለውም። ብቻ ግን እግዚአብሔር ይመስገን አፍሪካ እንደው ራቁቷን እንዳትቀር ሞሮኮ አለች። ትላንት ወዲያ አሸንፋለች ጌም ሞሮኮ እና የሞሮኮም ተስፋ ነው እንግዲህ ለደቡብ አፍሪካ ምንም ቢሆን አንደግፍም። እኔ በበኩሌ
ደቡብ አፍሪካ በይፋ ወጣ። አፍሪካ ሀገራትን ይቅርታ ካልጠየቀች ዝንት ዓለም ማልደግፋት እውነት። ምክንያቱም ያደረገችው ነገር በኳሱ ላይ ብዙ ነገር ያጠፋል ብዬ አስባለሁ። እና ይህ ማህበራዊ ህይወት እኮ የሚባለው ይሄ ምንድን ነው ዲፕሎማሲ የሚባለው ነገር እኮ ይሄ ነው። አንዱ ኳስ ላይ ነው ዲፕሎማሲ የሚሰራውና ሳውዝ አፍሪካ አላወዳድርሽም ከአረካ ከጂንካ ከላካ ከዋካ ከኢንካ ሳውዝ አፍሪካ ተሰርዘሻል እንትን ያልሽ የብሪክስ ሀገር ላይ የተሰረዘች መሰለኝ። እና ኤኒዌይስ ኳሱ ያለው ድባብ ደስ ይላል። እውነት ለመናገር ያው ታውቂያለሽ በሶስት ሀገር ነው እየተካሄደ ያለው፣ በካናዳ አሜሪካን እና በሜክሲኮ ነው። በጣም ደስ የሚል ሶስቱም ሀገራት ላይ የየሀገራት ደጋፊዎች በሚችሉት መጠን እና ይገባሉ። እንደውም ካስተዋልሽ የደጋፊውን ብዛት ስታይ ድሮ እንትን በሜዳው የሚባል ጨዋታ አርሴናላውን በሜዳውና ከሜዳ ውጪ ደጋፊ ብዛት ምናምን አለ። አሁን ግን የዓለም ዋንጫ ላይ የሁሉም ተጫዋች እንትኖች ክለቦች ሀገራቶች እኩል ደጋፊዎች አሉ እና ደስ ይላል። ያ ማለት እድሉን አመቻችቷል። ሁሉም ሰው ስራውን እያመቻቸ እየሄደ እየደገፈ ነው ማለት ይቻላል። ብቻ ዓለም ሰላም ትሁን፣ ዓለም ሰላም ትሁን፣ የዓለም ዋንጫም ሰላም እንዲሆን ዓለም ሰላም ትሁን። ስፖርት እንግዲህ ታውቂያለሽ ትልቅ የፍቅር የመከባበር የአብሮነት ነገሮችን ማበልጸጊያም ስለሆነ በስፖርት ጉዳይ ገብተን በእውነት ተሳስተን ፖለቲካ ውስጥ ያልገባና ስፖርት ለሁሉ በሁሉም ስፍራ። የዓለም ዋንጫ ግን ማን ይበላል ካልሽኝ አሁንም ገምት ካልሽኝ ብዙዎች እንግሊዝ ከፈረንሳይ ይገጥማሉ፣ ፈረንሳይ ትበላለች ይላሉ። በቃ የብዙዎች ግምት ነው። እያየው ነበር እና ምናልባት ተሙ የሚባል ልጅ ካወቅሽ የአርሰናል ቀንደኛ ደጋፊ ነው። ዋሽንግተን ዲሲ ፖሊስ ሁሉ ሳይቀር እያስቆመ አርሰናል ክላክስ አድርጎ የሚያስብል ልጅ ነው እና በአርሰናል ጉዳይ እንግዲህ በጣም ከሚደክሙ ከሚለፉ ሰዎች ኢትዮጵያ ውስጥ እንደው ይከፈላቸው የሚባል አስጌዴ እንዳሾና ተሙ ናቸው። ለእናንተ ስል እንግዲህ ኳስ ይዘጋ ማለት አይቻልም እና በጣም ሰላም ይሁን፣ ዓለም ሰላም ይሁን። ይሄንን ነው የምንለው። ሰላም ነው፣ ሀገራችን ሰላም ትሁን። በጣም ዳይሚ። ከዛ ውጪ ኳስ ያው እንግዲህ ድቡልቡል ነች፣ ክብ ነች እና አንዴ ምን ይባላል መሰለሽ ኢትዮጵያ ውስጥ ስታዲየም ውስጥ ገባሉ አንድ ስመጥር ሰው ናቸው። እንደ መሪ ሆኑ እንደው ታላቅ እንግዳ ሆኖ የቀረቡ ናቸው ይባላል። አፈ ታሪክም ይሆናል። አበባ ገብራና እያልን ብዙ ጊዜ ብዙ ታሪክ እንሰጥ የለ ከራሳችንም አበባ ገብራና አሉ እያልን የእሳቸው ያልሆነም ነገር ይምራለን። ስለዚህ እኚህ ሰውዬ ምን አሉ መሰለኝ ከኢትዮጵያ ጋር ኳስ ሲጫወቱ ጎል አይገባም፣ ኢትዮጵያ ጎል አታገባም፣ ያኛውም አይገባም አሉ። ምንም ጎል ሊያዩ አልቻሉ። በሉ በእኔ ወጪ ነው ለሁሉም አንዳንድ ኳስ ስጧቸው። ኳስ እንደዚህ ብሎ እንደዛ ብሎ አይ አንዳንድ ለዛች ያችን ኳስ ብቻ ፍለጋ የሚሯሯጡ መሰላቸው እና አንዳንድ ስጧቸው ያሉ አሉ። እንዲሁም ደግሞ ኳስ የተሰራው ከጅብ ቆዳ ነው። ጅብ ደግሞ ጥሩ ነገር አይደለም። ስለዚህ ኳስ ይቅርም ያለ መሪ አለ ይባላል። የምንለው ከጅብ ቆዳ ነው ግን የሚሰራው ያ እንደዛ ይላሉ እኮ አንዳንዴ አታለማኝ ተሳድቦ ይላል የለ የኢትዮጵያ ደጋፊ ኢትዮጵያ ብሔራዊ ቡድን ሲሸነፍ ድሮም ጅብ አይሆንም፣ ጅብ መጥፎ ነገር ነው፣ ኳስ የሚሰራው ደግሞ ከጅብ ቆዳ ነው። ስለዚህ ያጣለማኝ እኮ ነው እና እኮ የምርም ቁም ነገርን እኮ ላቀው አልቻልኩም። እንዴት እኛ ስንወቅ ሰው ቁም ነገር እያሉ እያቀበሉን ነው። እና ግን ይላሉ እኮ የኢትዮጵያ ደጋፊ ናሽናል ቲሙ ሲሸነፍ ያጣለማኝ ቢያሸንፍ ሊጨፍር የተዘጋጀ ህዝብ ሲሸነፍ አሞቱን ዝም ብሎ አያፈስም። ድሮም ኳስ እናውቃለን ከጅብ ቆዳ ነው የሚሰራው፣ ጅብ ደግሞ ፈልፈላ ነገር ነው፣ ለኢትዮጵያ ደግሞ ፈልፈላ ነገር መርገምት አይሆናትም ይላሉ። ደህና አድርገው ስድስት ይገባበት እኮ የሚሉት ይመቻችሁ። በክፋት አይደለም። ያው እንግዲህ ያጣለማኝ ተረቱ ተቀበሉት። ይህን ማለት እንወዳለን። እስቲ ወደ ማስታወቂያሽ እንመለስ። እሺ፣ ብሮከር ቤት መግዛት ለምትፈልጉ ሰዎች አማክሩኝ ይላል ብሮከር ዳዊት አለባቸው። ማለት አሁን በአሁኑ ሰዓት ቤት ዝም ተብሎ አይደለም
የሚገዛው። ማማከር አለባቸው። ቤት ከገዙ በኋላ በጣም የሚተመነውን ብር ነው ሰው እያየ ያለው፣ ግን ከዛ በኋላ የሚወጣውን ነገር የሚገቡበትን ነገር ኢንትረስት ምናምን የሚባል ነገር አለ፣ ማማከር አለ። ስለዚህ ብሮከር ዳዊትን አማክሩ። በዚህ ነገር ላይ ተጨማሪ ልስጥሽ፣ ቀልድ አይደለም። አሜሪካ ላይ ቤት ያለው ሁሉ ደስተኛ አይደለም። ምናልባት ይሄን ስል ከክፋት አይደለም። ያው እንትንም እንወዳለን፣ ኮምፒቲሽን እንወዳለን። ከሌ ገዛችሁን አይነት ቤት ምንን ነገር አለ አይደል? ከዛ ከሌ ገዛችሁ ቤት ገቢዋን በሚመጥን መልኩ ይሆናል። አንቺ የምትገዢው ደግሞ የከሌን ቤት ገቢ ላይ መጥን ይችላል። እሷ ለምን ይቀርብኛል ብለሽ የእሷ አይነት 00 መኪና የሚባሉ አለ አይደል? 00 የሚባሉ ቤቶች አሉ እና ኢንተረስት ሬታቸው ምናልባት ከባድ ይሆናል። አንዳንድ ጊዜ የቤቱን ዋጋ ብቻ 550,000 ብር ስለተባለ የ550,000 ብር ቤት የገዙ ይመስላችኋል። ኢንተረስት ሬቱ ያው እንግዲህ ብሮከር ዳዊት አለባቸውን እንዳማከር ነው። ስፖንሰራችን ነው። ስናማክረው ከነገረን ነገር አንጻር ቤት ሲገዙ ሲሸጡ ያማክሩ። በራቸውን ዘግተው እየየ የሚሉ ብዙ ናቸው እና ለማንኛውም በማማከር ብዙ እፎይታ መግዛቱን ብቻ ሳይሆን ቤቱን ገዝተው ከገቡ በኋላ እፎይታ ይሰጡታል። ግን አንድ ነገር ልንገርሽ፣ ከአንድ ሰው ጋር እንደው አንድ ቤት አላቸው፣ ሁለተኛ ቤት ደገሙ። እንኳን ደገሙ እንኳን ገዙ፣ ያለም ያድርግ። አሜን። ያለምን የስሳይ ያድርግ። አሜን። የገዙት ግን ማን ነው? ኤልያስ እና ዝናሽ የሚባሉ ናቸው። ግን ያለምና የስሳይ ይሁን በእታችሁ ምርቃቱ ነው። ቤቱ ግን የማን ነው? የገዛኝና አይደለም። ታዩሽ የዝናሽና አሁን ነው ይጋዛ ይሁን የገዛኝም ይሁን። እሺ የገዛኝና የዝናሽ ግን ያለምና የሲሳይ ይሁን ይባላል። ከዚህ ቤት ጋር ተነስቶ እንደው ወደ ጨዋታው እመጣለሁ። አንድ ጨዋታ ስትጫወቻል የሚመጣው አንድ ባለስልጣን 7 ቤት በሙስና 7 ቤት አለ። 7 ቤት እዚህ አሜሪካ 7 ቤት ስልሽ የጉራጌ ብሔረሰብ አይደለም። 7 ቤት የሚባል ጉራጌ አለ አይደል? ሶዶ፣ ወለኔ አይደል? 7 ቤት መስቃን፣ ዶቢ ምናምን የሚባሉ የጉራጌ ዝርያዎች ናቸው። 7 ቤት። ይሄ ግን ባለስልጣን 7 ቤት ያለው እግዚአብሔርን ነው የምልሽ። በእንትን በሙስና እኮ በወጣ በአመቱ 7 ቤት ያለው ምን አይነት ሆዳም ነው! እና አፕታይቱ ነው ደስ ያለኝ። የሌብነት አፕታይቱ ደስ የሚል አፕታይት ነው ያለው። እንደዚህ ስረቁ ማለት አይደለም፣ ግን አፕታይቱ ምንም ቢሆን አፕሪሺየት ያለምሸት ማርሸት የኋላሸት ማድረግ አለብን ብዬ አስባለሁ። እና ባንካቸው ሲበረበር ሙሰኞች ሊታሰሩ በጣም እርምጃ ሊወሰድባቸው በጣም በቃ ከፍተኛ እድሜ ይፍታ ምናምን ሊታሰሩ። ኢትዮጵያ ውስጥ ሙስና የሚጠፋው በዚህ መልክ ካልሆነ ወይ በቁም አደባባይ መስቀል ምናምን ተብሎ አሉ። ያው ላይጨርሱት አውቀው ይጀምሩና ህዝቡን ለማሳመን እኮ ነው እንጂ አይጨርሱትም። ከዛ ሰውየው ባንከን ትችላላችሁ፣ ዳሽን ያለኝ፣ ወጋገን ያለኝ፣ ንግድ ባንክ አለኝ፣ ለነገሩ ዝም ብዬ ከፈትኩት፣ ግን ሄዳችሁ ይሁ ሲባል ሲከድ ወጋገን ውስጥ 10 ምናምን ብር አለ። ያው ወይ ምስኪን እንዲባል እንዲጨመርለት ኢትዮጵያ ንግድ ባንክ ሲሄዱ 63 ብር ያለው ምስኪን ደሞዙ እንዳለ በቃ አውጥቶ የሚጠቀመው የለውም። ከዛ እንትንም ሲሄዱ የለውም ምስኪን ተባለና አንድ ሰው መጣው እሱ በባንክ ሳይሆን በመሬት ነው ሀብቱ፣ ባንክ ቤት አይደለም። ባንክ ሆኖች ሳይሆን መሬት ላይ እንደዚህ 7 ቤት ያለው አለና 7 ቤት ያለው በአመት ውስጥ ሰራው ብሎ ሲታይ 7 ቤት አለው። የምር አለው እሱም ለቤት የማን ነው? እነዚህ ቤት ሲል ያው ቤት የእግዚአብሔር ነው። የእግዚአብሔር ነው። ቤት የእግዚአብሔር ነው። የኔ መስሏችሁ የእግዚአብሔር ቤት ነው ብሎ አሳመናቸው። ይሄ መንፈሳዊ ነው ብሎ ይሄ መንፈሳዊ ሰው ነው ምናምን ብሎ ተውት እልሻለሁ። እና ወደ ቤቱ እንመጣለን።
ጤና ይስጥልኝ። ዳዊት አለባቸው እባላለሁ። በኮሎራዶ ውስጥ የተሰማራው ሪል ስቴት ብሮከር ወንድማችሁ ነኝ። ቤት ከመግዛቱም አሊያም ከመሸጦ በፊት ባለሙያን ያማክሩ። ትክክለኛ የሆነውን ነገር ላስረዳችሁ፣ አድቫይስ ላረጋችሁ በምትፈልጉት ኤኒቲንግ ኢንቨስትመንትን በተመለከተ ቁጥር ልትገዙ ኦር ልትሸጡ ስትፈልጉ ወይ ደግሞ ኢንቨስት ማድረግ ስትፈልጉ ገዝተው ያስረከብናቸው እንዲሁም ደግሞ ያሻሻጥናቸው ክላይንቶቻችን ፍጹም ደስተኞች ናቸው። ዳዊት አለባቸው እጅግ ተወዳጅና ተመራጭ ብሮከር በዴንቨር ኮሎራዶ ደረጃ 1 ቤት ይፈልጋሉ? አሁኑኑ ይደውሉ። ምን አፓርትመንት፣ ኮንዶሚኒየም፣ ታውንሃውስ፣ ሃውስ ሁሉም አለ። ይደውሉ። ዳዊት አለባቸው ብሮከር። የምትመለከቱት ዶርዜው ቲዩብን ነው። ዶርዜው ቲዩብን ሰብስክራይብ ማድረግ እንዳይረሳ። አሁንም ቢሆን ሼር፣ ኮፒ ሊንክ በማድረግ እኛን ወደ ላይ ከፍ አድርጉን። እንደተለመደው ቡናችሁን አፍልታችሁ ቄጤማችሁን ጎዝጉዛችሁ እጣናችሁን ቦለለለል እያደረጋችሁ ኑ አብረን ከኛ ጋር አንሳቅ። አፍለኛ እንትን ማለት አቦል ነው። ኑ ከኛ ጋር ጠጡ። አፍለኛ ነው። ከት መጥቶ እንደዚህ አቦል ነው። ኑ ጠጡ። እና ከዛ በቤት ላይ አልነበረ አንድ ቤት ያላቸው ሁለተኛ ቤት ገዙ። እንኳን ገዙ ብለናል። ስለመግዛቱ እኛ ምን አገባን? ለምን ሶስት አይገዙ? ግን ከገዙ በኋላ ምን መጣ መሰለሽ? የገዙበት ኢንተረስት ሬት ኃይለኛ ነው። እነሱ ለካ ትልቅ ቤት ሆኖ 500 ሺህ ብር ስለተባለ 500 ሺህ ብር ሄደው ገዙ። ለካ ኢንተረስት ሬቱ ወደ 9 ነው 8 ነው አሉ። በጣም ከባድ ነው አሉ። 500 ሺህ ብር ድጋሚ ጨምሮ እንደመክፈል ማለት ነው። ከዛ በጣም በቃ ጭንቅ ሆነ። አንዴ ገዝተዋል፣ ፈርሞ ወስደዋል። እንደው ላትችሉ እንዳይባሉ በሰው ዘንድም ምናምን ተወርቶ ሳያልቅ ወሬው መለሱ በእቱን ለባንክ እንዳይባልም በቃ ብቻ ስትራግል ውስጥ ከፍተኛ ውስጥ ሆኑ። ባልና ሚስት አይተያዩ አንድ ቤት ውስጥ። ያ ቤት እየተከራየ ነው። ተከራይቶ ሙሉ አይከፍልም፣ ግን ሞርጌጁን አይከፍልም። ስለማይከፍል የግድ ስራ አለና አይተያዩ። እና እንዴት ናት ሰው ሄዶ ነው አሉ። እንዴት ናት ባለቤት ሲል ደህና ናት እግዚአብሔር ይመስገን 15 ቀን ሆነኝ ካየዋት። የገዛ ሚስቱ ምን ማለት ነው ሲል እሱ ምን ማለት እንደሆነ ያው ጥበባዊ ነው መልሱም። ለእኛም ራሱ እግዚአብሔር በጥበብ ያኖረን ነው እንጂ እስካሁን ትዳር በዚሁ ይቀጥላል ብዬ አላሰብኩም ማለት ነው። እንደዚህ የገዛ ሚስቴ 15 ቀን ካላየው ታዲያ ትዳር ነው እንዴ? እና እንደውም ትዝ ይለኛል ባለፈው 15 ቀን እሑድ ዕለት ነው ከሰዓት ነው ረፍቶን አገኘኋት። እሱንም ሳይመቸኝ ሳንገናኝ ነው ሰኞ ስራ ገባን ማለት እና ወለኔ ነው የምልሽ በጣም ከፍተኛ ስትራግል አለው። እና አንድ ቤት ኑሯቸውን ኪሳቸውን ገቢያቸውን አመጣጥነው የሚኖሩ ሰዎች እንዴት አይነት ትንፋስ ነው ያላቸው መሰለሽ? ቆንጆ ይተኛሉ፣ ይችላሉ። እና ይሄም ደግሞ የሆነው እንደው አውቀው ከመግዛታቸው በፊት ያለውን ነገር አውቀው መግዛታቸው ከፍተኛ የሆነ ትርፍን ያመጣል፣ በጤናም ላይ በኢኮኖሚም ላይ። እና ለዚህ ነው ብሮከር ዳዊት አለባቸው። አማክሩ። ስትሸጡ ስትገዙ
አማክሩ። ቀጣይ ላይፋችሁ እንዲያምር እንዲስተካከል፣ ደስተኛ ቤተሰብ እንድትፈጥሩ፣ ደስተኛ ህይወት እንዲኖራችሁ፣ ነገ በማይቆጫችሁ ህይወት ላይ እንድትኖሩ ዘንድ ቤታችሁ የምትኖሩበት የምትስቁበት እንጂ የምትሉበት አይደለም እያለ ምክር ዳዊት ያለባቸው ከስር ባለው ስልክ ቁጥር ደውሉልን እያለ ነው። ደውሉለት። ብትፈልጉትን ቤት ብትፈልጉ ኮንዶሚኒየም፣ ብትፈልጉ አፓርትመንት፣ ብትፈልጉ ታውን ሃውስ፣ ብትፈልጉ ግብዳ ሃውስ፣ ምን ሌላ ሁሉ ሃውስ አለ፣ ፎቅ ሁሉ አለና ዳዊት አለባቸውን አማክሩ ማለት እንፈልጋለን። ይሄ ነው እንግዲህ ሰሞኑን የግራጁዌሽን ወቅት ነውና 80 ፕሮዳክሽንን አሁንም ለሰርግ፣ ለልደት፣ ለግራጁዌሽን፣ ለሁሉም ለተለያዩ ነገሮች ከነሙሉ ባንዱ ተጠቀሙብን እያለ ነው። በእውነት እንዳይቆጫል መልእክቷል። ተጠቀሙብን። አዎ ዝግጅቶትን እናሞቃለን፣ እናደምቃለን። ድምቀቶት ነን። ሙሽራ አለ ሆይ ማምዬ አውረገረገች ገባች በጉልበቴ ድሮም ዘመዴ ናት ወትሮም ጎረቤቴ ሙሽርቴ ሙሽራ አሹ ሙሽራ እንዳልጋ አሹ ይመስላሉ መላክ አሹ አይ ክንፉ የዘረጋ አሹ ሙሽራ አሹ ሙሽርታ አሹ ሙሽራ አሹ አሹ በተኛውም አይነት ትላለች። ለሰርግ፣ ለልደት፣ ለክርስትና፣ ለተለያዩ ፕሮግራሞች ሲኖራችሁ በተለይ ምርቃት ሲዝኑ ነው እና ሲኖራችሁ ከነሙሉ ክብሩ ለሙሉ ባንድ፣ በሚኒ ባንድ፣ በዲጄ እንዲሁም ሆስት በተለያዩ ፕሮግራሞች እናንተን ለማዝናናት 80 ፕሮዳክሽን በተጠንቀቅ ላይ ነው። ደውሉልን ይላል። ከስር ባለው ስልክ ቁጥር ዝግጅት ሲኖራችሁ ደውሉልን። መተን ጽድት ያለ ስራ ሰርተን እንመለሳለን ለማለት ነው። እግዚአብሔር ለእውነት አንዴ ለሰማና ለኔ አባት አይደለ እዛ ጋር ለብርጭቆ ለሰማና በጣም ቆንጆ ነው። ሳምንት ምን ዞር ያልሽው ነገር አለ? ሳምንት ሰሞኑን ኢትዮጵያዊቷ ሜላት ኪሮስ ስለሷ የሰማው ኢንፎርሜሽን አለ ታዲያ? አይገርምም? በጣም ነው በቃ የኮራሁት። ያ ስለ ሜላት እስቲ ጨርሺ። ምን ተሰማሽ? ምን ኮራሽ? በጣም ነው ደስ ያለኝ። ኢትዮጵያዊ ሆና በውጭ በዚህ በአሜሪካ ከነ ሙሉ ክብሯ ምርጫ ተወዳድራ ማሸነፍ ማለት ትልቅ ነገር ነው። ወጣትነት ነው። የ29 ዓመት የ29 ዓመት ዝም ብሎ ነው ለኮንግረስ ነው ደግሞ። አዎ 18 ዓመት ሙሉ የታገለችዋን ነው ፈንቅና የገባ 18 ዓመት የኮንግረስ ላይ ኮንግረስማን ላይ ልምድ ያላትን ሴትዮ ነው እንግዲህ። በጣም ይገርማል። ዳይሜ በዚህ መሀል ደግሞ አንድ ትዝብቴን መናገር እፈልጋለሁ። የእውነት መጀመሪያ በሜላት ማሸነፍ ኮንግራቹሌሽን ብለናል። በፔጃችን አኑረናታል። ኮንግራቹሌሽን እንደ ሀገር ነው የምንቆረው። አንድ ኢትዮጵያዊ ሴት የ29 ዓመት ወጣት በ5 ዓመት በሆነ 4 ዓመቷ ምናምን ሰምቲንግ እዚህ ሀገር መጣ አራይቭ ያደረገች ልጅ፣ ሁሉን ነገር እዚህ ሀገር ላይ ያየች ልጅ፣ ሀገርን ያ ሁሉ ጊዜ ደስ የሚልሽ ኢትዮጵያን የሆነ ቦታ ላይ የሆነ ነገር ስኬት ሲሳካለት ባንዲራ ነው ከፍ የሚለው፣ ኢትዮጵያ ነው የምትነሳው እና ኢትዮጵያዊቷ ትውልደ ኢትዮጵያዊቷ ኢትዮጵያ አሜሪካዊቷ እየተባለች ነው የሚዘግቡት እና ናይን ኒውስ በዩ ፎክስ ኒውስ በዩ ዴንቨር ኒውስ በዩ የተለያየ በቃ በተለይ ትልልቅ ሚዲያዎች እየዘገቧት ነውና እንደ ሀገር ነው እየጮህ ያለበት። በዛ ደረጃ ደግሞ የሀገራችን ሰዎች ተቃውሞም አለ ድጋፉም አለ። ተቃውሞውን እመለስበታለሁ። ምናልባት ተቃውሟቸውን እኔም ልገነዘብ እችላለሁ። በምን ያው ስማቸው አይጠራም። ያው ከኛ ባህል ያፈነገጠ የሆነ ስርዓት አለ አይደል? እዚህ ሀገር ላይ ነፃነት ሀገር በመሆኑ የሚፈቀድላቸው ሰዎች አሉ። ምናልባት በትራምፕ ተጭኗቸው ነበረ እንዳይስፋፋ። ብዙ ኢትዮጵያውያኖች ደስ ብሏቸው ነበረ። በምን ጉዳይ? ልጆቻቸው ላይ ነገ ቤታቸው የሚመጣ ነገር ስለሆነ ይሄ ነገር ካልቆመ በኢትዮጵያውያን ልጆች ቤታቸው ላይ ይመጣ ስለሆነ እዚህ ሀገር ደግሞ ያን ነገር እንድትቀይሪም ስለሚያበረታቱሽ መብቱ ፍቃዱ ስላለሽ
ገንዘብ ያለው እዛ ቦታ ነው እየተባለ ይነገራል። ገብቶሻል? ሰዎች እንዲሳሳቱ እንኳን ሚሊዮነር መሆን ትፈልጋለህ እንትኑን የሚባሉበት እኮ ሀገር ነው። እና ውሸት ገንዘብ የለም እውነት ለመናገር ማለት በጎዳና ላይ እንመለከታቸዋለን አይደል? ያ ብቻ ሳይሆን በአመት ደግሞ የነሱ ቀን አለ የሚከበርበት። እዛ ቀን ላይ ሄዳ የምርጫ ቅስቀሳ አድርጋለች እንዲመርጧት ድምፅ እንዲሰጧት። ያ ደግሞ እኛ ኢትዮጵያውያንም እናደርገው ነው። ለምሳሌ ፖለቲካ ቤተክርስቲያን ውስጥ አይገባም ይባላል አይደል? የእምነት ተቋም ውስጥ ፖለቲካ አይገባም ምናምን የእምነት ተቋም ከፖለቲካ ነፃ ነች ማለት ምርጫ ሲደርስ በየእምነት ተቋሙ አይደል እንደ መንግስታቶች የሚሄዱት እኛ ሀገር ላይ አለ እኮ ያ ምረጡኝ ይባላል። በቸርች መያዝ ምናምን አለ ሙሉ ቸርች ሰው ድምፅ እንዲሆን ምናምን እንደዚህ እኮ ይሰራል። እዚህ ሀገር ደላ አለ እዚህ ሀገርም አለ እኮ ምርጫን እንደው ቀጣይ ጊዜን እግዚአብሔር ይባርክ በጸሎት መልክ ያው ምረጡት ነው። አንድ ፖለቲከኛ መጥቶ በሆነ በአስተምሮ ሰዓት ቤተክርስቲያን ሰዓት እዛ ቦታ ላይ ከተገኘ ያው መታየት ፈልጓል። ከአስተምሮቱ ከምናምኑ በላይ ራሱን ሾአፕ ማድረግ ፈልጓል። እንዲታይ እንዲመረጥ ትኩረቱን ወደሱ ላይ እንዲያደርጉ ተፈልጓል። አቴንሽን እንዲሰጡ ተፈልጓል። ስለዚህ በእምነት ተቋማት በሆኑ አመራሮችም አማካኝነት መልእክት ይተላለፋል። እኔ ስላየሁኝ ነው። የሷ ትንሽ ምንድነው እንዴት ትራምፕ ያወገዘው እንዴት ኢትዮጵያን ማን ወደው ነገር እዛ ቦታ ላይ ከነሱ ጋር ደስተኛ ምናምን ሆነች። አይ ኖ ያው ድምጽ ለማግኘት ነው። ማይኬድበት ቦታ የለም። ቀላል የሚባል ሶሳይቲ አይደሉም እነዚህም ሶሳይቲዎች። ከወጣች በኋላ ቦታው ያ ይባላል እንደው ካለው ማህበረሰብ ባይበዙም ሊሆን የተዘጋጁ ብዙ ይኖራሉ ብሎ ማሰብ ጥሩ ነው። እነዛን ሰዎች እንደው ምንጩን ከማድረግ አንፃር ነው የተፈጠረው ማካሄድ። ግን ዋናው ነገር ምንድነው ልጅቷ የቤተሰቧን ባክግራውንድ የሷን ባክግራውንድ የሀገሯን ባክግራውንድ የመጣችበትን የባህል የእምነት ባክግራውንድ ስናየው በፍጹም ምርጫው ላይ ብትወጣ እንዲ አፏን አውጥታ እንዲደግፋለሁ መብታቸው ነው እንዲሆኑ ብላ የምትል ሰው አይደለችም። ምርጫ ለመወሰድ ይላለች። በትራምፕ ብዙ የታገዱ ነገሮች በትራምፕ ብዙ የተከለከሉ እንደው ተጽዕኖ የተደረገባቸው በሱ ግፊት ብቻ የሱ ፎርስ በሱ ፓወር የተዘጉ ነገሮችን አስከፍታለሁ ነው የልጅቷ ትልቁ ቅስቀሳ። ተቀናቃኝ ነው ተቃራኒ ፓርቲ ናቸው ያው ዲሞክራትና ሪፐብሊካን ያሉት እዚህ። ስለዚህ እንደዛ አደርጋለሁ ነው የሚሉት። ማንም ሰው ኢትዮጵያ ውስጥ እኮ ምርጫ ወቅት ላይ ምን ይባላል ማኒፌስቶ አለ አይደል? ምርጫ ሲል በእውነት ይመጣና ካሮት ነው አርማዬ እናት በእርግዝና ወቅት ያማራትን እንድትበላ በጓሯቸው በመንግስት ወጪ አትክልት ሁሉ ተኮትኩቶ ተዘርቶ ምን ተብሎ መንገድ ሰርተን ለእናቶች በየ100 ሜትሩ እናት በወሊድ ምክንያት እንዳትሞት በየ100 ሜትሩ ጤና ጣቢያ ጤና ኬላ ሆስፒታሎች እንገነባለን። ልጅ በቤት አይውልም። ሁሉም ትምህርት ቤት ይሄዳል። ከላይብረሪ እስከ ላውንደሪ ልጆች ቢቆሽሹ እዛ ሄደው የሚታጠቡበት ብሪባቸው የሚበሉበት ማይሉት የለም ማለት ማኒፌስቶ ላይ በእውነት ድምጽ ለማግኘት ያ ከዛ ከወጡ በኋላስ የለም። እናት 25 ኪሎ ሜትር በቃሬዛ ነው ለወሊድ የምትሄደው። ከተማ ውስጥም ያው እንደዛው አይጨምርም። ገጠር ውስጥ ደግሞ ያው ገጠር ድሮም ገጠር ነው። ገጠር ውስጥ ያለ ደግሞ የወረዳ ተመራጮች ደግሞ ቅስቀሳቸው አይጣል ምን እንደሚታቀልሽ ነጭ ጥጥ የመሰለ ውሃ በቦምባ ኮለለለለ እያለ ልክ እንዳንቺ እንደ ቅድሞችስ ትጠጣላችሁ ብሎ ያስተዋውቃል። ምረጡኝ በየቤታችሁ ውሃ ለልጆቻችሁ ወተት በቦምባ ይገባል። መብራት አታስቡ። መንገድ በላይ በታች ምናምን ገጠር እኮ ነው። ከዛ ምርጫ ተመረጠ። የመጀመሪያ ሙስና ጥንጥዬ ጎርፍ የምታሳልፍ ድልድይ በ3 ብሎኬት እና በእንትን ያደርግና 23 ሚሊዮን የፈጀው እንትንን ከእንትን ማገናኘው ትልቁ ድልድይ ተመረቀ ብሎ የመጀመሪያ የሚተወሰድ እሱ ነው። መጀመሪያ ሙስናው እሱ ነው። እንደውም ምን ትዝ ይለኛል መሰለሽ 10 ዓመት ሙሉ እንዲያደርግላቸዋል ብሎ ማኒፌስቶ ሰጥቶ ገጠር ውስጥ ነው እንግዲህ ደቡብ ውስጥ ነው አንድ ገጠር ቦታ ላይ ነው 10 ዓመት መራ። በ10 ዓመት ውስጥ ምንም ማህበረሰቡ ያየው ነገር የለም። ወፍ የለም ጭራሽ። በ10 ዓመቱ የተቃጠለ ሰው ነው ለነሱ ነው
እንትን ምንድነው ሰኔ በጀት ሲዘጋ ሪፖርት ያደርጉ የለ የሰሩትን ስራ እቅድ 10 ዓመት እኮ ያልሰራው ሰኔ ላይ ሊበላ ነው። በህዝብ ፊት ይታወጅ ያንዳንዱ ወጪ ገቢ ህዝብ ይቆጣጠር ብሎ ህዝቡ አምጾ ነው። ምንም የተሰራ ነገር የለምና ምን እንደበሉ እንስማ ብሎ ነው ህዝቡ። በእውነት በእንትን ወረዳ 100% በፊት እናት ገንቦ በእንስራ በጀርባዋ ጭና 6-7 ኪሎ ሜትር ሄዳ ወገባ ጎብጦ ተረከዟ ደምቶ ከጎርፍ ተቀዳ ውሃ ነበር የሚጠጡት። አሁን እኛ ከመጣን በኋላ በተለይ በዚህ ዓመት ውስጥ በሁሉም ወረዳ ማለት በሚቻለው መልኩ ንጹህ ቂጥ የመሰለ ኡርጎ የመሰለ የቦምባ ውሃ ማህበረሰቡ 100% መጠቀም ጀምሯል ሲል አንዱ እጁ አወጣ። እሺ አለ እንትን ወረዳ ያልከው በቅንፍ ውስጥ ነው ወይስ በቀጥታ ነው የጠራህ? ማለት እንደ አማራጭ አይተን ነው አይደለም? እንትን ወረዳ ንጹህ ውሃ ንጹህ ጣሳ አለ እንዴ? ወይኔ ከጎርፍ ነው የምንቀዳው ነው። እንኳን ንጹህ ውሃ ንጹህ ጣሳ አለ እንዴ አለ እና ኢትዮጵያ እንኳን ማኒፌስቶ ይሰጣል። ስለዚህ እንደ ሀገር ልንኮራባት ይገባል። ትልቁ ችግራችን ያየነው ምንድነው? እዚህም ሀገር ላይ ትንሽ እንደ ሀገር ላይ ህብረት የምናጣው እንደው ይቅርታ እንደው ፖለቲካን ላለመናገር ትሞክሪያለሽ፣ ግን በሆነ መንገድ ይመጣል። የመጣው ለምን መሰለሽ? እከሌ ተወዳደረች የምን አካባቢ ተወላጅ ነች ይባልና እንደ ኢትዮጵያ አይደለም ቮት ምን ሰጣት ድምጽ ምን ሰጣት እንሰሰታለን የእንትን አለ እዚህም አለ እና ብናሻሽል አእምሯችን ቢያድግ ብናሻሽል ሀገር ቤት ያሉት እንደው ማህበረሰቦቻችን ላይ እንደው መማር መተቸት ምናምን ልንባባል እንችል ይሆናል። በትልልቁ ቦታ ላይ ያሉ ሰዎች ግን እዚህ ዓለም ላይ ሰለጠነው ዓለም ላይ ብሔራቸው ምናቸው ሳይጠየቅ ተወዳድረው እንዲያሸንፉ እድል የተፈጠረበት ሀገር ላይ ግን በእውነት ባንጋብዛቸው የኛን ብሔርተኝነት ለነሱ ባንጋብዝ ብዬ አስባለሁ። አሜሪካን ከዚህ ሲስተም ወጣለችና ተመልሰን መጥተን ብሔርተኝነትን ለአሜሪካን ባንጋብዛት ደስ ይለኛል ለማለት ነው። ሜላት ኮንግራቹሌሽን ማለት እንፈልጋለን መላው ኢትዮጵያውያንን በተለይ በሰሜን አሜሪካ ለሚገኙ ሌሎችም በየስቴታቸው ለመወዳደር ያሰቡ በጣም ምሁራን ልጆቻችን አሉ፣ ወንድሞቻችን እህቶቻችን አሉ። እንዲበረቱ ከማንም የምንበልጥ እንጂ የምናንስ አይደለንም። ካላመንክ ሉክ ኢትዮጵያን ሲባል በስጋ በእውነት በአይነ ስጋ በአእምሮ እጅግ የራቀን ታላላቅ ህዝቦች ነንና ታላቅነታችን ደግሞ በታላላቅ ሀገሮች ላይ ሲመሰከር ከማየት በላይ ትልቅ ደስታ የለም። እንግዲህ ፕሬዝዳንት ቦታውን ያዙና ዓለም ጉድ ይበል። ኮንግሬስ ወጣ በሉና ፕሬዝዳንት ዋይት ሃውስም እኛ የመግባት እድል እንዲኖረን እሱ ላይ ስሩ ለማለት ነው። ቤት ከመግዛታችሁ በፊት የሚያስፈልጋችሁ ማወቅ ያለባችሁ ቅድመ ሁኔታዎች፣ የመጀመሪያው ነገር ሌንደር ማማከር ነው። ስለ ሌንደር እውቀቱ ለሌላችሁ ሰዎች ወይም ደግሞ ማንን ላማክር ለምትሉ ሰዎች እኔ ጋር ዳይሬክትሊ ብትደውሉልኝ እሱንም ላማክራችሁ ዳይሬክሽን ልሰጣችሁ እችላለሁ ማለት ነው። ከዛ በኋላ ደግሞ እሱን ነገር ካጠራን በኋላ እስከ ስንት አፕሩቭ መሆን እንደምትችሉ ካወቅን በኋላ ወደ ቤት መፈለግ ፕሮሰስ እንሄዳለን ማለት ነው። ቤቱን ከዛ በኋላ የወደዳችሁት ቤት ላይ ኦፈር ይሰጣል። ከኦፈር በኋላ አክሴፕት ሲደረግ ቤቱ ኢንስፔክት ይደረጋል። ኢንስፔክሽን ፕሮሰስ አለው። ኢንስፔክት ከተደረገ በኋላ ደግሞ ወደ አፕሬዛል እንሄዳለን ማለት ነው። ዜን አፕሬዛል ሁሉ ነገር ቆንጆ ከሆነ ዜን ቁልፍ መረካከብ ነው። ለዚህ ሁሉ ግን የእናንተን ኢንተረስት ሊያስጠብቅ የሚችል ኤጀንት ጋር መስራት በጣም ትልቅና ትልቅ ቁልፍ ነው። የመጀመሪያው ነገር በልካችሁ ለምሳሌ የምትፈልጉትን የራሳችሁን የእናንተን ፍላጎት ሊያሟላ የሚችል ኤጀንት ጋር አብሮ መስራት ነው። የኤጀንቱን ፍላጎት ሳይሆን የእናንተን ፍላጎት። ስለዚህ እኔ የእናንተን ፍላጎት ለማሟላት ሁል ጊዜ ዝግጁ ነው። የምንገኘው ዶርዜው ቲዩብ ነው። ዶርዜው ቲዩብን እንደተለመደው ቡና አፍልታችሁ፣ ቄጤማ ጎዝጉዛችሁ፣ ፈንድሻችሁን አፍልታችሁ፣ እጣናችሁን ቦለለለለለለ እያደረጋችሁ ነው አብረን ከኛ ጋር እንሳቅ። በዚህ አጋጣሚ ስንስቅ እንትና ብሩሽና እንትና ኮልጌት ማስታወቂያ
ብናገኝ ቆንጆ ነው ብለን እናስባለን። ያ ዶርዜ ቲዩብ እንግዲህ የተመለከትሽ ነው አይደል? በእውነት ከጀመርን ነው 2 ወራትን አለፍን አይደል? 3ኛ ወራችን ሆነ እና እንደ 3ኛ ወራችን በጣም ከፍተኛ ሁኔታ እየሄድን አይደለም ማለት በቪው ጉዳይ ሰብስክራይብ የሚችል እያደረገ ነው። የወደደ ነው የሚያደርገው አይደል? የወደደ የፈቀደ በአንቺ ስራ ደስተኝነት የተሰማ የኮራ ነው። ይሄ ቤት የማን ነው የኮራ እየደራ የእንትና ነው ወይ የዛ የቀብራራ ይባላልና የኛ የቀብራሮችን ቤት መጣችሁ የደገፋችሁ እናመሰግናለን፣ እንወዳለን፣ እናከብራችኋለን። አሬ ሰይጣንክ ጎንበስ በይና በዝጋ ጎንበስ በይና እግዚአብሔር ይስጥልኝ ማለት እንወዳለን። ክብራት ይስጥልን። በጣም እንደው ክብራት ዓለም ክብረት ይስጥልን። እናመሰግናለን። ላይክ ማድረጋችሁ ምን መሰለው 200 300 ሰው ስትመለከቱ ቢያንስ እንኳን ግማሻችሁ ላይክ ብታደርጉ ሁላችሁ ብታረጉ አንጠላም፣ ግን እንደው ባናስገድድ በዚህ ዘመን በሚለው ነው። አይ ካላችሁ ደግሞ አናስገድድም፣ ይደረግ ብዙዎች ጋር እንድንዳረስ ለማለት ነው። ከዛ ውጪ ደግሞ ጋብዙ ለሰዎች በጣም እንወዳቸዋለን። አይኖ ደቡብ ኤፍኤም ከዚህ ልሻል 6 ወር ሙሉ የሙከራ ስርጭት ይላል እና አንዱ አድማጭ ደውሎ 6 ወር ሙሉ ምንድነው የሙከራ ስርጭት የምትሉት? መች ነው ሲሪየስ የምታረጉት ስል ምን አልቃል? መች ነው ሲሪየስ የምታረጉት? 6 ወር ነው ከከፈታችሁ እስካሁን ድረስ የሙከራ ስርጭት ነው ሲል መች ነው ሲሪየስ የምታረጉት ሲል ሙሉ ሰራተኛ ስናገኝ 2 ሰው ነው ያለነው እና 2 ሰው ያ ሁሉ ፕሮግራም መሸፈን አይችልም። 2 ሰው ነን ነው ካሜራማንም እኛው ነን፣ ኤዲተሩም እኛ ነን እና ይሄን እንኳን አይታችሁ ከግምት ያስገብታችሁ መንግስትና ኢትዮጵያዊ አይጨክንም ይባላል። ከግምት ያስገብታችሁ ለማለት ነው። ከልብ አድርገን እንወዳችኋለን። በእውነት አክብራችሁ የምትመለከቱልን በተለይ ደግሞ በገዛ ፔጃችሁ ፍቃዳችሁ ደግሞ እያስታወሳችሁ ታሪኩ ሰማይና ዳይሚ ዙምባራ በአዲስ መልክ መጥተዋል፣ በዩቱብ ተመልከቷቸው እያላችሁ ቀን ከሌት ማስታወቂያ የምትሰሩልን፣ የምትደክሙልን፣ የምታጋሩልን እግዚአብሔር ያክብራችሁ። በእውነት በጣም ባለውለታችን ናችሁ። ምናልባት 1ኛ ዓመት አኒቨርሰሪ ላይ ትልልቅ ነገሮች እንኳን ቢኖሩ እንደ መኪና የመሰለ መርከብ የመሰለ ጀልባ የመሰለ ነገሮች ቢኖሩ ለመሸለም እናንተን እንጂ ከየትም ሌላ እናመጣምና በርቱ አይታወቅም። አንድ ቀን ዋጋችሁ ከፍ ያለ ነው የሚሆነው። እሱን ለማለት ነው። በትክክል ታገባ። ሰሞኑን ስለ ጂጂ የሆኑ ወሬዎች ምናምን እየተንሸራሸረ ነውና እንደዚህ ነው የምትገለው እንዴ? አንድ ነገር ማስለኝ በድምጽ ግብላት ምን ይቆርጥ? በጣም ነው የምወዳት አይ ነው በጣም ነው ሙዚቃ የጀመርኩት በጂጂ እና ባቢላቀው እና በጣም ነው ደስ ያለኝ ስለሷ ስሰማ። በጣም ነው በቃ ተመለሰ። የሆነ አልበም አዲስ አልበም አልታየሽም? ይሄ ታየኝ ነው እየመጣ ነው። ጽሁፉን ለማምጣት ካላደረድ በሙዚቃ ጋና ስንቴ ስታባባ ነፍሴ ስታጣራ አየሁኝ ጥበብ ሰማሁኝ እውቀት ልናገር ለማስከር ያሲሰው ጂጂ ማርያምን እኔ ቀልጦም የሚበራ ሻማ መብራት በሌለው ከተማ እየሞተታልኝ ኢየሱስ ባለዳን ከኔ ነፍሴ አገልጋይ ክፋትተኛ የነፍሴ አገልጋይ ክፋትተኛ ካህኔ ነፍሴ አገልጋይ የግል ካህን አላት እንደላቸው እንዳጠይቁ። ያው ፍቅር አገላለጹ ቃላቱ ከባድ ነው። አማርኛ በጣም ከባድ። የጂጂ ሙዚቃ ባይዘው ወይ መዝሙር ነው። በጣም አይደለ መዝሙር ማርያም መዝሙር ነው። በሚሰጠኝ በእግዚአብሔር አምናለሁ፣ ለስሙ ለክብሩ ቆሜ ዘምራለሁ ትላለች እኮ። በጣም ማርያም መዝሙር ነው። በቃ ሙዚቃው አፍንጫው ሰልካካ ደረቱ ያበጠ ጸጉሩ መሃል ምን ነው ቆረበጠ ምናምን የሚል ግጥም የላት አንታራ። ግን ለኛ አይደለችም፣ ሰልፍሽ አይደለችም። በእውነት ጂጂ ለህዝብ ነው እንጂ ለራሷ በብዛት የለም። ስለ ሀገር ነው የምትዘምረው።
የሀገሬ ልጅ አልኩኝ እሱን ባለዋሽንቱ የወንሴ ልጅ አልኩኝ እሱን ሰምቼ ድምፁ ጎንበስ ቀና እያለ አዝመራው ከፊቴ ቁልቁል ሲወረወር ቅባቱ ፏፏቴ ከአገራ ገብሱን ከቀይ ስንዴውን ጂጂዬ መምጣትሽን በሰማን ጊዜ የተሰማን ስሜት ነው። በጣም ነው የምወዳት። እውነት ብዙ ዘፋኞች በተለይ ሴት ዘፋኞች በክለብ ደረጃ የጂጂ ውለታ ያለባችሁ ምን አይነት ስሜት እንደሚሰማችሁ። ከዛ ውጪ ደግሞ እንደ ሀገር ደግሞ ብራንዳችን ነች። ብዙ ሰው ስለ አድዋ ዘፍኗል አይደል? ከጂጂ በኋላ ግን በቃ የጂጂን ዘፈን ተነቅሰነዋል፣ አእምሯችን ውስጥ ተነቅሰነዋል። አድዋ መጣ ማለት ሲመጣ የሰው ልጅ ክቡር ሰው መሆን ክቡር ከሙዚቃ ዜማው ከእሷ ድምፅ ኢንስትሩመንታሉ ከኋላው የአሬንጅመንቱ ጠቅላላ በቃ የምታዩ ፐርፌክት በቃ ለኢትዮጵያ ለአድዋ የሚመጥን ቆንጆ ልብስ ሰፊው በቃ ሰፊው ዜማው ግጥሙ አሬንጅመንቱ ራሷ ጂጂ ስሜቷ እና በቃ አድዋን ስትመለከቺ በትክክል የተሰፋ ለኢትዮጵያ ልኳ የሆነ ቀሚሷ ኢትዮጵያ ወንድ ከሆነ ሱሪው ነው፣ ሴት ከሆነች ቀሚሷ ነው። በቃ ኢትዮጵያ በሚለው ብዙዎች ኢትዮጵያ ሴት ነች ይላሉ። በእውነት አረግዛ ታውቃለች እና የሁሉ ቤት መጣ ነይ በክረምት ነይ አይ ዳይሚ አግኝታኛለች የሁሉ ቤት መጣ ያለ በጣም ደስ ብሎኛል ለመናገር። ያውም ብዙዎች ሰግተናል። የጂጂ ያልሆኑ ቪዲዮዎች ሲለቀቁ አዝነናል። ከፖስታቾች ጋር ተጣልተናል። በየግል ፔጃችን ብልግና እንደሆነ ገልጸናል። የሰውን ፕራይቬት ሰው ወደ ቀልቡ እስኪመለስ ድረስ ሰው ወደ ማንነቱ እስኪመለስ ድረስ የሆነ ነገር ላይ እንዳሉ ስለሚገባል ከቻልን ማከም ካልቻልን ለምን ህመማቸውን እናባብሳለን በሚል ብዙዎችን ተቃውመናል፣ ተቆጥተናል። ምክንያቱም እንደ ጂጂ አይነት ያሉ ለኢትዮጵያ በጣም ቆንጆ ገጸ በረከት ያበረከቱ ሰዎች እንዲነኩ የማንፈልግ እድል ማንሰጥ ሰዎች ነን በብዛት። ግን እግዚአብሔር ይመስገን ቪዲዮውን በተመለከትኩ ሰዓት ልክ አንቺ የተሰማኝ ስሜት ተሰምቶኛል፣ ወሮኛል። እና እንደው ሶፊያን ነው መጀመሪያ ምታይ ጂጂ ያው አንዳንዴም የሰው ልጅ እኮ በጥሩ ሁኔታ ሲሄድ ነው የነበረው መልክ እያበበ እየፈካ ቆንጆ እየሆነ የሚሄደው እንጂ በፊት የነበረው መልክ ደግሞ ነገር ከተጎዳ ገባሽ አይደለ ጉዳት ቶሎ አይመለስ። ኖርማል የነበረውን ነው ወደ እንትን ፍካት የምታመጪው። ይሄ ወደ ስኬት ስትመጪ ተስተካከለ ቆንጆ ነገር ሊኖር ይችላል አይደል? እኮ ያፈር ገንፎ የመሰለ ሰው ነው እኮ በስመ አብ እንዴት እንዳማረ ሲባል ገንዘብ ነው ይባላል። ብርካለ ይላል እንደዚህ እንትኑን እኮ አስወጥሮ ነው እንትኑ የሚባልበት ዘመን ነው። ጂጂ ግን በቃ መለየት ቶሎ አልቻልኩም ነበር። ሶፊያን አየሁ። ከዛ ጂጂ መሆኗን በጽሁፍ ነው ያረጋገጥኩት ከድምጿ ጋር። ከዛ የምስጋና መዝሙር ነገር አይደለ ዜማው በቃ ደስ አለኝ እንዳለ ነው። በቃ ደስ አለኝ። በስማ በፊትም ጂጂ እኮ እውነት አንድ ሰው ምን አለ መሰለህ ይቅርታ አለቃሉ ጂጂ ሽንቷ ሁሉ ዜማ አለው። እውነት ነው ነበርሽ እንዴ? እውነት ወይ ግን መስማ ማለት በቃ ሰው ሲያወድስሽ ከአባይ ፏፏቴ የሚወድሽ ሲሆን ዜማ አለው አይደል? እንትኑ ድምፅ ዘፍና ሳይሆን ስትሸና ሁሉ ዜማ አለው አይደል? ያድንቆቱ ጫፍ እውነት ነው። ይቅርታ አለቃሉ እና በእውነት እንደዛ ያለ ሰው ነውና ለዛ ነው እንዳለ ነው ከነክብሩ ስትይ በቃ ናቹራል ነገር እኮ አይጠፋም። የግዢ ነገር ነው የሚጠፋው። አንዳንድ ዘፋኝ ሲያወራ ሁሉ እየዘፈነ ይመስላል። በቃ ናቹራል በቃ ትክክለኛ ድምጽ ሲሆን ሲያወራም እየዘፈነ ነው የሚመስለው። ግን አሁን ምን ትጠብቂያለሽ? ያው ብያለሁ እኮ መጀመሪያ ሙዚቃዋ መዝሙር ነው ብያለሁ። ስለዚህ አሁንም ብትቀጥል በመዝሙርም ትምጣ በዘፋኙም ትምጣ ዋናው ጂጂ ሆና ትምጣ። ሙዚቃዋ ሁሌም መዝሙር ለኔ መዝሙር ነው ሙዚቃዋ ራሱ ማለት ነው። አሁን ደግሞ ይበልጥ ወይ ልትዘምርም ትችላለች አይታወቅም። ብትዘምርም ለኔ በቃ ሁሌም ሙዚቃዋ መዝሙር ነው።
እግዚአብሔር የወደደውን አደረገ አይደል የሚባለው? እግዚአብሔር የወደደው ያደርጋል አሁንም በጂጂ ህይወት ላይ እና እግዚአብሔር ይመስገን በእውነት ላይክ ዛሬ ለጂጂ ክብር ላይክ ሁላችሁም በእውነት እግዚአብሔር እንደማመስገን ነው በሉና እግዚአብሔር ይመስገን እያላችሁ ላይክ አድርጉ። ጂጂዬ እንወድሻለን። በየትኛውም እምነት ውስጥ ያሉ ሰዎች ጂጂን የማይወዳት የለም። ጂጂን የማይወዳት ካለ ግብፃዊ ስለ አባይ ስለዘፈነች የማይወዱት ግብጾች ናቸው። ኳስ ሜዳ ያሆ ተበረበረኛው ያሆ ኮሜንታተር እኮ ነኝ እና አረ ጂጂ ስሜት አታርክ የምር ታዲያ እውነት ግን እኔ በጣም ነው በቃ ከባድ ሚዛን ነች። ለዚህ ነው እኮ አሁን እንደ ጂጂ ያውን ደግሞ እኮ በወጣትነታቸው እንዲህ ስክት ያለላቸው ናቸው ከሀገር ክብር ጋር ቴዲ አፍሮ በወጣትነቱ ከህዝብ መወደድ ጋር ከኢትዮጵያዊነት ስነ ስርዓት ጋር ሲያየሹ ቴዲ እንደዚህ ምናምን የሆነ ቦታ ላይ አታዩም። ዝም ብለሽ በየሚዲያው አታዩም። ጋጋታ ላይ የሰከነ ጥሞና ውስጥ ያለ ሰው በጣም እግዚአብሔርን አብዝቶ የሚፈራ ሰው አይነት ማህበረሰቡን የሚፈራ የሚያከብር ሰው ጭብጨባ ከጭብጨባ በኋላ ምን እንዳለ የሚያውቅ ሰው ይሄን ያልተረዳ ሰው ከጭብጨባ በኋላ ጫማ እንደሚወረወርበት ማያውቅ ሰው እኮ ነው እውነት። እና ኢትዮጵያ ሕዝብ ካጨበጨበልሽ በኋላ መደበቅ አለብሽ። ከዛ ጫማ ነው የሚወረውርብሽ። እና ቴዲ በዛ ዘመን የነበሩ ምናልባት ደግሞ ከኦልዲሶች በወጣትነታቸው እንደነ ቴዎድሮስ ታደሰ እንደነ ጥላሁን እኮ በወጣትነቱ ነው 55 ዓመት ሙሉ ከመድረክ ካልነጠፈ ጥላሁን ሲሞት በ60 ምናምን ዓመት አይደል የሞተው 67 68 ዓመት እንደዛ ከሞተ በ10 ምናምን ዓመቱ ሙዚቃ ውስጥ ነበር። በ10 ምናምን ዓመት ውስጥ በ20 ምናምን ዓመት ውስጥ ስኬት ላይ ኢትዮጵያ ሕዝብ መወደድ ላይ ያው በዲጂታል ባልነበረው አናሎግ ዘመን ገብቻል። ከወር በኋላ እኮ ነው ሐዋሳ ወይ ሙዚቃው ካሴቱ የሚገባው። ጥላሁን አዲስ አበባ ተዳርሶ የአዲስ አበባ ሰው ግጥሙን እኩል እያለ የሐዋሳ ሰው ገና የሚለው የዛን ዘመን አናሎግ ዘመን። ይሄ ጠረፍማ ወደ ጂንካ ምናምን አታስቢ። የዛሬ ዓመት ሊደርስ ይችላል። ግን ያው የዲጂታል ዘመን ደግሞ ካሁን ስከትና በዛ ጊዜ የነበሩትም ቀላል ስትራግል አይደለም። በዚህ ጊዜ ያሉትንም ደግሞ እግዚአብሔር ይጠብቅልን። የሀገር ምልክቶች ናቸው፣ ብራንዶች ናቸው። በሌላም ሀገርን ያወደሱ ብቻ ሳይሆን ሀገርም እንዲታወቅ በሌላ ሀገር አድርገውናልና አድዋ ሆሊውድ በእርግጠኝነት ሙዚቃውን ሳይሰማው ቀርቶ አይደለም። እንዴት አድርገን ኢትዮጵያን ብንጠይቅ ይሄን ወደ ፊልም እንቀይረዋለን ይሄንን ዘፈን የሚል ጭንቀት ነው። አሁን እንግዲህ ካየሽ እኔ ጋር መጥቶ እንግዳ የነበረው ታዋቂው ደራሲ ካሳይ አብርሃ መጽሐፉ ገብቷል ሆሊውድ ያሲምባ ፍቅር። ቀጣይ እንግዲህ ከሱ ጋር ድርድር አድርገው ያሲምባ ፍቅር ኢትዮጵያ ውስጥ ፊልሙ እንዲጀመር ከኢትዮጵያ መሸቱ ይጀመርና ምናምን ብሎ ያ አሜሪካን እኮ ታሪክ ኖሯቸው ሳይሆን ፊውቸር ይመጣል የሚል ታሪክ የዛሬ 2030 2050 2060 እንዲህ ይሆናል እያሉ ምናባዊ ነገር ነው የሚሰሩት። ትንሽን ታሪክ አግዝፎ ነው የሚሰሩት። እንደነዚህ እንደኛ እንደ ሀገር ቤት እንደ ኢትዮጵያን ደግሞ በጣም ደሳስ የሚል ታሪክ ያለን ሰዎች ደግሞ ታሪካችንን ደርስ በርስ በመባላ ስናጠፋው እንጂ ከፍ ተብሎ እኮ ዓለም ላይ መታየት ያለበት ታሪክ ነው። እና እግዚአብሔር ለሁሉም እድሜ ጤና ይስጠን። ጂጂዬ መልካሙን ሁሉ ከአንቺ ጋር ይሁን። ሶፊያ ውድ እህቷም ደግሞ እያደረግሽ ላለሽው ከእህትሽ ጋር ለምታደርግ አይኖ በቤተሰብ ውስጥ መታመም ይኖራል። በጂጂ መታመም እናንተ እንደምትታመሙ ይታወቃል። ማን እንደ ቤተሰብ ሌላው ዝም ብሎ ለላይክ ምናምን ሊፖስት ይችላል ምናምን። እንደ ቤተሰብ ግን ዳይሚዬ እንደ ቤተሰብ የሚሆንልሽ የሚታመምልሽ የለም። ቤተሰቦቿም እንኳን ደስ አላችሁ። መጀመሪያ እንደውም ቤተሰቦቿ እንኳን ደስ አላችሁ። ሶፊያም ደግሞ ጉጉትሽ ሞልቶ እህትሽ ከጎንሽ ለመሆን ከአንቺ ጋር ለመሆን ያብቃት። ይህን ማለት ወጣለሁ። እድሜ ይስጥልን፣ ጤና ይስጥልን። አሜን። የእግዚአብሔር ክፋቱ የእግዚአብሔር የሰይጣን ክፋቱ የእግዚአብሔር ደግነቱ እኔ ቁጭ ብዬ ቦምባርሌ መሞቱ አለ አንድ ሰው ነው እና ቦምባርሌ መሞቱ እንደዚህ ባል ለካዚህ በለው ምን ነው ቲክቶክ ላይ ቦምባርሌ ደግሞ ዋላፍ ብሎ ዓለምን ጸባኛ ፓርቲዎችን በጊታር ያስታረቀ ነው እና ምን አለ
የሰይጣን ክፋቱ የእግዚአብሔር ደግነቱ እኔ ቁጭ ብዬ ቦምባርድ ላይ መሞቱ አለ እና እንግዲህ ደግ ነገር በመስራት እንዲገጠምላችሁ ብቁ ለማለት ነው። እውነት ነው። እሺ ታሬዋ የሰሜን አሜሪካ ዓመታዊ በዓል እንዴት እየተካሄደ ነው? ሰሜን አሜሪካ ኤስኤፍኤን ኔክስት ይር ምንም ይሁን ምንም አብረን እንሄዳለን። ያ ዳይሚ እንሄዳለን። ዘንድሮ መሄድ ችል ነበረ። አይኖ ጥሪዎች ነበሩኝ፣ አንድ ሁለት ጥሪዎች ጀስት በክለብ ደረጃ ምናምን። አምና ነበርኩኝ በትልቁ ስቴጅ ላይ ጁላይ 5 ኢትዮጵያ እንደ የሚባለው ቀን ኢትዮጵያ እንደ ይባላል። ይሄም ያው አሜሪካ የአሜሪካ ቀን ነው። ያው ጁላይ 4 አይደለ? ጁላይ 4 አለ በዚህ ቅዳሜ። ጁላይ 5 ደግሞ ኤስኤፍኤን ደግሞ ካሉት 5 ነው 6 ቀናቶች ውስጥ የእግር ኳስ የሚካሄድበት አንዱ ቀን ለኢትዮጵያ ይሰጥና የኢትዮጵያ ቀን ተብሎ በቃ ወልሽ ዳይሚ ኢትዮጵያ አበድረሽ ወይ ጠፋ ሰው እዚህ ታገኛለሽ። አንተ እዚህ መተና ይለየን ብር ይዘማታ ያለሽ እውነቱን ውሸት አንዱ እንደውም የቤት ፕላኗን አስይዞ አሜሪካን ለመምጣት ነው ለካ አስይዞ ጠፍቶ መጥቶ እዚህ አግኝታ አንተ አሁን ፕላኑን ስጠኝ ያለችዋል። ከኢትዮጵያን ያሰባል ፕላኑን ስጠኝ ሲል ባንክ እጅ ነው አለ ለካ እሱ እዚህ የገዛውን ቤት ነው እዚህ የገዛውን ቤት ፔድ ኦፍ ስታደርግ አይደል የሚሰጥሽ። እና እንዲህ አይነት ወሬ አለ ማለት ይሄን ለማለት የፈለኩት ገብቶሻል። የማይገናኝ ሰው የለም። የተጠፋፋ ሰው ይገናኛል። የተጠፋፋ ሰው ሁለት ቦታ ይገናኛል ይባላል። ወይ መቃብር መቃብር እንዴት ይገናኛል? ዝም ብለሽ እስቲ ገብርኤል ጓሮ ብዙ ጊዜ ቀብሬ ልሻል ወይኔ ሞቷል እንዴ ወይ እኔ እኮ ቀብር ሲሄዱ ይገናኛሉ አልከኝ። ኖ መቃብር ሄደሽ ከሞተ በኋላ የምታውቂውን ሰው ደንግጠሽ አይተሽ አታውቂም? አዎ ወይኔ ሰው ይሞታል እንዴ እውነት ነው ትያለሽ። እና መቃብር ቦታ ቀብር ቦታ አንድ ሰው ካስቀበረ በኋላ ማየት አይወድም ማለት እዛው መርዶ መስማት አይፈልግም። ሌላ እና ያ የጠፋ ሰው ካለ መቃብር ቦታ እንደዚህ እንደው አዋሳ ያለው ገብርኤል ፈልገው መቃብር የበዛበት ስፍራ በቃ ከጠፋ የሆነ ቦታ ይባላል። እና አሁን ደግሞ ከጠፋ ኤስኤፍኤን የጠፋብሽን ሰው ታገኛለሽ። በጣም ደስ የሚል ሴሪሞኒ ያለው የሚገርም ኢትዮጵያዊነት ታያለሽ። ከሁሉም አሜሪካ ላይ ካሉ 54 ስቴቶች ሰው ይመጣል። ኮንሰርት በኮንሰርት ነው ከሌጀንድ ምን ልበልሽ በቃ ሌጀንዶች በዚህ በኩል የአሁኑ ትውልድ ደግሞ ምናምን ይሄ ኒው ጄኔሬሽን ድምፃዊ በዚህ በኩል የሚገርም ነው ያለው። ሰውም እግዚአብሔር ይስጠው ሌጀንድ ትልልቆችን ማክበር ይወዳል። ትልልቆቹም ጋር ይሄዳል፣ እዚህም ይሄዳል። ተካፍሎ ነው የሚሄደው ተነጋግሮ እናንተ የት እኛ የት ምናምን ተባብሎ ነው የሚመስልሽ። እና በጣም ደስ የሚል ሴሪሞኒ አለ። ሬስቶራንቶች በዛን ወቅት የሚያደርጉት መስተንግዶ ለስቴቱ ላይ ላለው ኢትዮጵያውያን ክብር ስለሆነ አትላንታ ከሆነ የአትላንታ ማህበረሰብ ነው ኢትዮጵያ እንዳይወቀስ የትም ትኖረው አትላንታ ወይኔ በኤስኤፍኤን ጊዜ መተን እንደዚህ ናችሁ እንዳይባል የሚገርም ነገር መስተንግዷቸው በጣም ደስ ይላል። የስ እና ዴንቨር ነበር ከሚገርምሽ ይሄ ኳስ ይካሄዳል ተብሎ የነበረው ነው የአምናው የሲያድሉ መሰለኝ። አንዳንድ ነገር ለዴንቨር ብቁ የሆኑ ሬስቶራንቶች የሉም። ለእንግዳ ማረፊያ የሚሆኑ ብቁ እንትኑ የሉም። ይሄ በሆቴል ደረጃ ምናምን በሚል ምክንያት ስታዲየም በቂ ስታዲየም የለም። ሌላም ደግሞ ወሬ አለ። ያው የጠራውን ሲታወቅ ጊዜው ራሱ ያወጣዋል። ግን ደግሞ ዴንቨር ላይ መምጣቱ አይቀርም። ምክንያቱም ከ40 ሺህ እስከ 50 ሺህ እና ከዛ በላይ የሚጠጋ ማህበረሰብ ፖፑሌሽን እዚህ አለ። በፖፑሌሽን ደረጃ ሁለተኛ ነን ከስፓኒሽ ቀጥሎ። ስለዚህ ዴንቨር ላይ የማይመጣበት ምንም አይነት ምክንያት የለም። ይህን ቪዲዮ የምትመለከቱ ኢትዮጵያን ኮሚኒቲ የምትሰሩ በጣም በቃ ስለ ኢትዮጵያዊነት የምትሰሩ ትልልቅ ሰዎች ዴንቨር ላይ ይሄ ክብር መጥቶ ብናይ ኢትዮጵያዊነት ቢነግስ በእውነት ጭምት የሆነው ሰዎች ፈታ እንድንል። ዴንቨር እኮ አንዳንዴ ይከብድሻል። ከአንዱ ሱቅ ሲወጣ ሰው ሰላም ስትይ ሰላም አይልሽ። ከባድ ሆነናል። ዴንቨር ዓለም ላይ ካለው ፖለቲካ ዴንቨር ላይ ያለው ይመጣል። እና እንደው ይሄ ያለው ነገር እንዲፈታ ያስፈልጋል። ስፖርት ለፍቅር፣ ለትግል፣ ለምርት፣ ለጤንነት ምናምን ባይል ለወዳጅነት እንደዛ መሆን አለበት። ብቻ የዘንድሮ ስላልሄድኩኝ ምንም ነገር ማውቀው ነገር የለም እንዲኖርልሽ። ግን ብዙዎች እቃቸውን እየሸከፉ እየሄዱ እንደሆነ አውቃለሁ።
ቬንደር ምናምን ይከራያሉ ታውቂያለሽ እዛ ሬስቶራንት ይሰራሉ ከጧት እስከ ማታ ያው ማታ ከስታዲየም ሲወጡ እነሱ ይወጣሉ እዛ ቡናው ላይ ምግቡ ጥብሱ ምኑን ይዞ ይገባሉ ልብስ ምናምኖች አሉ የኢትዮጵያን ፍላጎች ያላቸው ልብሶች እንደነ ፋሲል ሀበሻ ምናምን ያሉ ዋሽንግተን ዲሲ ላይ ነው ያለው በቃ እንዲህ ትልልቅ ነገሮች ሲኖር ትራቭል ያደርጋል ብሎ መሰለሽ ኮንቲነር ነው ጭኖ የሚሄደው በቃ ልብሶች የተለያዩ አይነት ልብሶች ኮፍያዎች ቁምጣዎች ቲሸርት ቦዲዎች ሙሉ ቱታዎች በቃ በኢትዮጵያዊነት የተሽቆጠቆጡ ልብሶች ይዳል ሰውም እየገዛ ምናምን በቃ ዛኮ አትከስሪ እና ቬንደር ምናምን ይዞ ይዳሉ ሞቅ ያለ ነው ለከተማዋ ልዩ ቢዝነስ ከፈረንጁ በላይ የሚጠቀመው አበሻው ሬስቶራንት ቢዝነስ ያላቸው ናቸውና ይሄንን ታሳቢ አድርገው ነው ልክ ከተወሰነ ቀን ጀምሮ 3 ወር 4 ወር ሲቀር ይነገራታል ከተማዋ በዛ ጊዜ ውስጥ የሚበቅሉ ሬስቶራንቶች አሉ የሚበቅሉ አዲስ የሚበቅሉ ለዛን ቀን ብቻ ሬንት መኖሪያ ቤቶች ብዙ መዝናኛ ይሰራባቸዋል ይባላል መኖሪያ ቤቶች ቤዝመንታቸው ክለብ ይሆናሉ አሉ የዛን ቀን የተከለከሉ ነገሮች የተፈቀዱ ይባላልና ስም አንጠቅስም እና ቆንጆ ነው የሚሆነው የዘንድሮ ድባብ ደግሞ ሚኒሶታ ነው ሚኒሶታም በጣም ከፍተኛ የሆነ ኢትዮጵያ ህዝብ ነው ያለው ማህበረሰብ ነው ያለው ቆንጆ እንደሚሆን አልጠራጠርም አሪፍ ነው ያው እንግዲህ እግዚአብሔር ካለ በሚቀጥለው ዓመት ነው አንቺ አይዞሽ እንኩል ልጅ አይደል እንሄዳለን እንኩል ልጅ አይደል ደግሞ ለሚኒሶታ ሚኒሶታ ነው ማ ቢኒያም ዳና ሚኒሶታ ዋሽተኛል ወንድሜ ሚኒሶታ ነኝ አትልም በአማርኛ ሚኒሶታ ያ ሚኒሶታ በጣም ብዙ ማህበረሰብ ስላለ ያ ቢኒኮ እንትን ነው እንደ ፀሐይ ነው በዚህ አቅጣጫ ነው ስትይ በመስኮት ስትይ በበርጋ ይመጣል እንደ ቱሪስት እየዞረብኝ አስቸገረኝና ባለበት ሰላሙንልኝ ውድ ወንድሜ እዛም ደግሞ ለሚካሄደው ለመላው ኢትዮጵያውያን ደግሞ እዛ ለሚያከብሩት ደግሞ ቆንጆ የፍቅር ጊዜ እንዲሆናቸው እንመኛለን መሰባሰቡ አስፈላጊ ነው በምንም ቆንጆ ነው እንግዲህ ሌላ ምን አለ ሌላ እንግዲህ ያለኝ መረጃ የስካውኑ ያው ዴንቨር ደግሞ ጁላይ 4 አለ ጁላይ 4 ማለት እዚህ ሀገር ደግሞ በጣም የአሜሪካን ትልቅ ቀኗ ነው የነጻነት ቀኗ ነው ጁላይ 4 በጣም በከባድ ነው እኛ የድል ቀን አይደል ያለን አድዋን ድል አድርገን የድል ቀን ነው እዚህ የነጻነት ቀን ነው የሚገርምህ እኛ ቢሮ ሙሉ በቃ ከተማ ባይዋንቲራ ተቆለጸች የሆነ ክሪስማስ ምናምን ልክ እንደ አዲስ ዓመት ያ ትልቅ በዓል ምንድነው ልደት አለ እንዴ የከተማዋ ልደት ነው እንዴ ሁላ ነበር የመጀመሪያ ዓመትሽ ነው እንስታይ እኔ መጀመሪያ ቅዳሜ አብረን ማታ እናነጋለን ፋየር ምናምን ርችት ይተቆሳል መንፈር የሚመስል ርችት ምና እኛ ርችቴ ባለ 10 ሳንቲም ሀገር ቤት ያለው ድብልቅ ነው የሚለው ርችት መድፍ በቃ መኪናም ያለ ርችት ምናምን ይተቆሳል ሰብ ልደት ነው እንዴ ያልኩ ነበር ሰው ይሄን ብቻ ለማየት ዳዬ በቃ ይገርምሻል እዚህ ሙኒሲፓል ምናምን እንትኑ ላይ በቃ ሜዳው ላይ የሚገርም ነው የሚሆነው ዘንድሮ ደግሞ የድሮን ትርኢት ይኖራል ባለፈው ግሎባል ፌስቲቫል አውራ ፌስቲቫል ላይ ነበረ የዘንድሮ ደግሞ ይሄኛውም ላይ ይኖራል ተብሎ ይታሰባል ሙዚቃ ምናምኖች አሉ መዝናኛዎች አሉ በዚህኛው ቤተሰብ ከችበሉ ቅዳሜ ጁላይ 4 ላይ ርችት ከመንግስት ከናንተ ክብረት ወይ ላይተር ያዙ ርችት ከመንግስት ነው በቃ ያበደ ፕሮግራም ነው የሚሆነው ስታይ ሰው ነፃነቱን በዚህ ልክ ያከብራል ይወዳል ታያለሽ አሜሪካን ስታይ ነው በጣም ቆንጆ ነው ጤና ይስጥልኝ ዳዊት አለባቸው እባላለሁ በኮሎራዶ ስቴት የተሰማራው ሪል ስቴት ብሮከር ወንድማችሁ ነኝ ቤት ከመግዛቱም አሊያም ከመሸጦ በፊት ባለሙያን ያማክሩ።
ትክክለኛ የሆነውን ነገር ላስረዳችሁ፣ አድቫይስ ላደርጋችሁ በምትፈልጉት ኤኒቲንግ ኢንቨስትመንትን በተመለከተ ቁጥር ልትገዙ ኦር ልትሸጡ ስትፈልጉ ወይ ደግሞ ኢንቨስት ማድረግ ስትፈልጉ ገዝተው ያስረከብናቸው እንዲሁም ደግሞ ያሻሻጥናቸው ክላይንቶቻችን ፍጹም ደስተኞች ናቸው። ዳዊት አለባቸው እጅግ ተወዳጅና ተመራጭ ብሮከር በዴንቨር ኮሎራዶ ደረጃ 1 ቤት ይፈልጋሉ? አሁኑኑ ይደውሉ። ምን አፓርትመንት፣ ኮንዶሚኒየም፣ ታውንሃውስ፣ ሃውስ ሁሉም አለ። ይደውሉ። ዳዊት አለባቸው ብሮከር። ለመግዛት አይደል እንዴ ዳዊት ጋር የሚሄደው? ዳዊት ብሮከር ዳዊት አለባቸውን ማማከር ነው። ያ መጀመሪያ እኔ እንደሱ ነው ማለት ነው። ስለዚህ 500 ሺህ ብር ላይ ፈርሜ 900 ሺህ ብር ነው ቢሉኝ ከማለቀስ ከማለቀስ በፊት ብሮከር ዳዊት አለባቸው ማማከር ነው። ያ በደንብ በዚህ ጊዜ እንግዲህ ሁሉም የቤት ባለቤት ሊሆን ይገባል። በእርግጥ እውነት እኮ ነው። ቤት ስትገዢ የራስሽ ኢንቨስትመንት ነው። ቤትሽ ላይ ገንዘብ እያስቀመጥሽ ነው። ምናልባት እንደኔ አይነት ሞኞ አፓርትመንት ተከራይቶ ለሚኖር ደግሞ ያው እስኪመቻችለት ነው ጊዜ እንጂ ሁሉም የቤት ባለቤት የሚሆንበት ጊዜ ይመጣል እና እስከዛ ግን ቤት መግዛት ስትፈልጉ ማሸጥም ስትፈልጉ ብሮከር ዳዊት አለባቸውን አማክሩ። ስልኩን ከስራ አስቀምጠናል። ደውሉ። ከፀሐይ ፍጥነት ምንድን ይባለው አንስቷል፣ አንስቷል። ልክ እንደኔ ስሸለም አድርጌ እንደማለት ሰው ነው። እንዴት አለ ትግርኛ እኮ ደርብ ነው ይሉኛል። ሰውየው ሸለማ አነስቻለሁ ሲዞር የለብህ ወደቀ እንዳይመስል እኔ ይዤው ነው። ይሄን ባህሪ ያመጣሁት ግን ከዶላር በኋላ የኢትዮጵያ ብርን ችላ ነበር የምለው። ችላ ነበር። ዶላር በቃ የመጀመሪያ ቀን ሳይ 100 ነው። ከዛ በኋላ ሁሉ ትበራለች እንዴ? አይ ከወደቀች ይሰለባል ያለው እንደ ወርቅ ነው አለ። ስለዚህ ዳዊት አለባቸው ጋር ደውሉ። እንዳውኑ ሽልማት በፍጥነት ስልካችሁን ያነሳል። ጠቅጠቅ ተነስቷል፣ ያወራችኋል። ስትገዙ ሆነ ስታሻሽጡ አማክሩት። ጤነኛ ቤተሰብ፣ ጤነኛ ህይወት፣ ጤነኛ ቤት፣ እንቅልፍ፣ መኝታ እንዲኖራችሁ ይመኛል። ከልብ አድርገን እናመሰግናለን። ዳዊት አለባቸው ብሮከር ስፖንሰራችን ስለሆነ እጅግ ላቅ ያለ ደስታ ይሰማናል። እንግዲህ ቸርን ሰንብት ከማለታችን በፊት ጁላይ 5 ልናስተዋውቅ ነበር። ጁላይ 5 ደግሞ እሁድን በሳቅ እሁድ ነውና ከማማ ዘውዲቱ ፕሮግራም ካለፈ በኋላ ማስታወቂያው እንዳይመጣላችሁ ምን ደረጃ ደረሰ ቢለው በቀጣይ እሁድ ይዘንላችሁ ብዙ ሰዎች እንደው ለነፍስ የሰሩ ሰዎች ጽድቅ መንገድ ላይ የነበሩ ሰዎችን ምን አይነት ትዕይንት ነበር የሚለው በቪዲዮ ጭምር ይዘንላችሁ እንደምንቀርብ በቃላችን እንጠብቃለን። ከዛ ፊት ግን ዳይ የምትዩ ነገር ከሌለ ተሰናበችልን። እንግዲህ እስካሁን አብረን ቆይተናል። ሰብስክራይብ ማድረግ አይረሳ። አሁንም ዶርዜ ዩቲዩብን ሼር፣ ኮፒ ሊንክ ይደረግ። ጥብቅ ማሳሰቢያ ጥብቅ። ይህን ማለት እንወዳለን። በእኛ በኩል ጨርሰናል። እስከ ሳምንት ቸርን ሰንብት። ጠንቆል ያደረጋችሁ ሰብስክራይብ ጠንቆል ነካ 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 እንዲያው ነካ ነካ